የፋኖ ኃይሎች በናዝሬት ወረዳ ዙሪያ ለሁለተኛ ጊዜ ልዩ ዘመቻ በማድረግ ጥቃት መፈጸማቸው ተሰምተዋል። በልዩ ዘመቻው ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡን የፋኖ ምንጮች አረጋግጠዋል። ሞትና ቁስለኛ ከመሆን የተረፉት የሽመልስ አብዲሳ ልዩ ኃይልና ሚሊሻዎች ወደ ናዝሬት ከተማ መሸሸታቸውን የተመለከተው ዜና መረጃችን ቀዳሚው ነው። ትሰሙታላችሁ። በሌላ በኩል የፋኖ ኃይሎች ከተሞችን ማዕከል ያደረገ ወታደራዊ ኢላማ ያላቸው ዘመቻዎችን አጠናክረው ቀጥለዋል። ደብረ ብርሃን ከተማ ዙሪያ ልዩ ቦታው አንጨቆረር ከተማ ድረስ ዘልቆ በመግባት በወሰዱት የተጠና ጥቃት በአገዛዙ ሰራዊት ላይ ከፍተኛ የተባለለት ሰብአዊና ወታደራዊ ቁሳዊ ኪሳራ ተመዝግበዋል። በወሎ ቤት አማራ ከውጊያ በኋላ በአገዛዙ የተፈጸመ የጦር ወንጀል የተመለከተ መረጃም ይዘናል፣ ይደመጣል። በአባ ሳሙኤል ጥብቅ እስር ቤት በእስር ላይ የሚገኙ በመቶዎች የሚቆጠሩ የፖለቲካና የህሊና እስረኞች የረሃብ አድማ መጀመራቸው ተሰምተዋል። የረሃብ አድማው የተጀመረበትን ዓላማና የእስረኞቹን አሁናዊ ሁኔታ ዝርዝር መረጃ አሰናድተናል። ሰዓቱን ጠብቁ ወደ እናንተ ይደርሳል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ መግባትን ተከትሎ በሰሞነኛ መረጃ ብቻ ከ50 ሺህ በላይ ዜጎች ተፈናቅለዋል። ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ ሲቪሎች ላይ በተፈጸመ ጥቃት ከ61 በላይ ሰዎች ሞትና ቁስለኛ ሆነዋል። ምዕራብ ኢትዮጵያ የቀጠናው የቀውስ ማዕከል ወደ መሆን ተሻግሯል። በሌላ በኩል ፈረንሳይ የብልጽግና ጦር አጋር በሽብርተኝነት ለማስፈረጅ ዘመቻ ከፍታለች። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በናዝሬት ወረዳ ዙሪያ ለሁለተኛ ጊዜ ልዩ ዘመቻ ፈጸሙ። በልዩ ዘመቻው ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡ ተጠቆመ። የፋኖ ኃይሎች ከአማራ ክልል ውጭ ባሉ አካባቢዎች ልዩ ወታደራዊ ዘመቻዎችን በማድረግ ውጊያውን ከክልሉ ለማስወጣት የሚያደርጉት ጥረት እንደቀጠለ መሆኑን የሚያመላክት መረጃ ለጣቢያችን ደርሶ ተመልክተናል። በተለይም ትናንት ግንቦት 4 ቀን የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነው ነበልባል ክፍለ ጦር በናዝሬት ከተማ አቅራቢያ ናዝሬት ወረዳ ዙሪያ ልዩ ዘመቻ መፈጸሙን ከፋኖ ምንጮች ሰምተናል። እንደ ፋኖ ምንጮች መረጃ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በናዝሬት ከተማ በቅርብ ርቀት በሙከይሃሮ ቀበሌ በሰፈረው የሽመልስ አብዲሳ ልዩ ኃይልና ሚሊሻ አባላት ላይ ነው ማጥቃት የሰነዘረው። ነበልባል ክፍለ ጦር የመብረቁ ሻለቃ ቃኝ የፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ግንቦት 4 2018 ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር የሸዋ ተዋሳኝ ወደሆነው ቀጠና በመግባት ለናዝሬት ከተማ ቅርብ በሆነ ስፍራ የተጠና ጥቃት መፈጸሙን ያረጋገጡት እኒህ የፋኖ ምንጮች ልዩ ዘመቻው 10 ቀናት ባልሞላ ልዩነት ለሁለተኛ ጊዜ የተፈጸመ መሆኑን ነው ያመላከቱት። በዚህ ልዩ ዘመቻ የብልጽግናን እድሜ ለማራዘም ምርጫን በአስገዳጅነት ለማስፈጸም በሙከይሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራ ደርሶበታል ያሉት የፋኖ ምንጮች 15 ያህሉ ሞት መሆናቸውን፣ ቁጥሩ በውል ያልታወቀ ደግሞ ቁስለኛ መሆኑን ገልጸዋል። በዚህ ጥቃት ከፍተኛ ኃይሉ የተመታበት አገዛዙ ሞትና ቁስለኛውን ሳይሰበስብ የተረፈው ኃይል እግሬ አውጭኝ በማለት ወደ ናዝሬት ከተማ መሸሸቱን እኒህ የፋኖ ምንጮች አመላክተዋል። የፋኖ ኃይሎች በጥምረት ባደረጉት የወታደራዊ ካምፕ ላይ ለሁለተኛ ጊዜ ጥቃት መፈጸማቸው ውጊያው ከክልሉ የመውጣት ሂደት ላይ መሆኑን ያመላከተ ነው። ይህ በእንዲህ እንዳለም በዚሁ የሸዋ ቀጠና የፋኖ ኃይሎች የከተማ ልዩ ዘመቻ መፈጸማቸው ተሰምተዋል። የአጼ ዘር ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ግንቦት 4 ቀን ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ ልዩ ቦታው አንጨቆረር ከተማ ድረስ ዘልቆ በመግባት በወሰዱት የተጠና ጥቃት በአገዛዙ ሰራዊት ላይ ከፍተኛ የተባለለት ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡን ከፋኖ ምንጮች ያገኘነው መረጃ ያሳያል። ክፍለ ጦሩ ከ4 ቀናት በፊት ራሱን አድሶ ወደ ውጊያ መግባቱን ያመላከቱት የፋኖ ምንጮች በተፈጸመው የከተማ ውስጥ ልዩ ዘመቻ የአገዛዙ ጥምር ጦር አመራሮችና ሰራዊቱ ሞትና ቁስለኛ መሆናቸውን ገልጸዋል። ልዩ ዘመቻው መፈጸሙን ያረጋገጠው የአፋብኃ ወታደራዊ ቃል አቀባይ አርበኛ አበበ ሙላት በዚህ ማጥቃት አንድ ባለማዕረግ አመራርን ጨምሮ በርካታ የአገዛዙ ኃይሎች እንደሞቱ በይፋዊ የግንባር መረጃው ላይ ገልጸዋል። በተጨማሪም አንድ ዋና ሻምበል የተማረከ ሲሆን የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም በርካታ የደንብ ልብስና ሬሽኖች በምርኮ ገቢ መሆናቸውን ወታደራዊ ቃል አቀባዩ አረጋግጠዋል። በተመሳሳይ የግንባር መረጃ በሸዋ ጠቅላይ ግዛት በመንዛ አውራጃ የእዙ አካል የሆነው አጼ አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶች የአገዛዙ ጥምር ጦር ላይ ደፈጣ በመጣል ጉዳት ማድረሳቸው ተሰምተዋል። የአገዛዙ ጦር በሁለት ግንባር መንቀሳቀሱን ተከትሎ ከመንዝላሎ ምድር ወረዳ ወገሬ ከተማ ወደ ጦርኖስ ወረዳ በማቅናት ላይ እንዳለ ከምኒልክ ክፍለ ጦር አሃዶች በተከፈተበት ማጥቃት ክፉኛ ጉዳት ማስተናገዱን
መቀጠሉን የገለጹት የፋኖ ምንጮች በዚህ አውደ ውጊያ ከአየር ኃይል ኮማንዶቹ በተጨማሪ የመንገድ መሪነት ሚና የነበራቸው የጥምር ጦሩ አባላት ጉዳት ማስተናገዳቸውን ገልጸዋል። በሌላኛው ግንባር የአገዛዙ ጦር መነሻውን ከመንዝቀያ ወረዳ ዘመሮ ከተማ በማድረግ ወደ ክምር ድንጋይ በማቅናት ላይ ያለ በምኒልክ ክፍለ ጦር ሻለቆች ክፉኛ መመታቱን ኮሩ የገለጸ ሲሆን በቀጠናው በተደረገ የተቀናጀ ውጊያ በውል የማይታወቅ የአገዛዙ ሰራዊት ሞትና ቁስለኛ መሆናቸውን ኮሩ አረጋግጠዋል። ተደጋጋሚ ሽንፈት እያስተናገደ ያለው የአገዛዙ ሰራዊት ዛሬም እንደተለመደው በመንዝላሉ ወረዳ የጦልና አካባቢው ነዋሪዎች ላይ የጦር ወንጀል መፈጸሙ ተሰምተዋል። አርሶ አደሮች መኖሪያ ቤት በመግባት በቁሳዊና በሰብል ምርቶች ላይ ውድመት ማድረሱን የገለጹት የአካባቢው ምንጮች ጥሬ ገንዘብ ጭምር መዝረፉን አመላክተዋል። ቤተሰብን ለማገዝ በሞተር ስራ ላይ የተሰማሩ ወጣቶች የፋኖ መረጃ አቃባይ ናችሁ በሚል ከነ ሞተር ሳይክላቸው ታፍነው የተወሰዱ እንዳሉም ለጣና ዘጋቢ ገልጸዋል። ይህንን ዘገባ ለማጠናቀር የፋኖ ምንጮችን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ የአፋብን ወታደራዊ ቃል አቀባይ መረጃንና የአካባቢውን ማህበረሰብ በዋቢነት ተጠቅመናል። የፋኖ ኃይሎች በወሎ ቤት አማራ 2 ስትራቴጂክ ከተሞችን መቆጣጠራቸውን ተከትሎ በተለይ በወግዲ ከተማ ውስጥ የነበረው እስር ቤት ተሰብሮ እስረኞቹ ነጻ ወጥተዋል። የፋኖ ኃይሎች እስር ቤቱን ሰብረው እስረኞቹን ባስለቀቁበት ዘመቻ የወረዳው የብልጽግና አመራርና ካቢኔ ከግድያ ማምለጣቸውን ከፋኖ ምንጮች ሰምተናል። በዚህ የተበሳጨው የአገዛዙ ሰራዊት በወግዲ ከተማ ላይ ተከታታይ የድሮን ድብደባ በመፈጸም ንጹሐንን የጉዳት ሰለባ ማድረጉን ከከተማው ምንጮች አረጋግጠናል። ለጣና ዘጋቢ ያስረዱት የወግዲ ከተማ መረጃ ምንጮች የድሮን ጥቃቱ ከፋኖ በላይ ንጹሐንን ኢላማ ያደረገ መሆኑን በሽሽትና በቤታቸው ውስጥ ተጠልለው የነበሩ ንጹሐን አካላቸውን ከአካላቸው ለመለየት በሚያስቸግር መልኩ በድሮን ሚሳኤል ተመተው መሞታቸውን፣ ቁስለኛ የሆኑም እንዳሉ በመጠቆም የጉዳት መጠኑን በቁጥር መግለጽ እንደማይችሉ አስረድተዋል። በአሁኑ ሰዓት ከተማዋ በአገዛዙ ጦር መልሳ የተያዘች ሲሆን ከቦታ ቦታ ተንቀሳቅሶ የተጎጂዎችን ሁኔታ ማወቅ እንዳልተቻለ ነው የተጠቆመው። በዚሁ ወግዲ ከተማ በውጊያ የተሰዉ ፋኖች አስክሬናቸው እንዳይነሳ በአገዛዙ ወታደራዊ አዛዦች በኩል ትዕዛዝ መሰጠቱን እንደሰሙ የገለጹት የከተማው ምንጮች ድርጊቱን ኢሰብአዊ ሲሉ ኮንነውታል። በጦርነት ሕግ በተፋላሚ ኃይሎች መካከል በሚመዘገብ ሞትና ቁስለኛ ውስጥ ጉዳት ያስተናገደው አካል በአግባቡ መያዝ እንዳለበት፣ ቀብርም ሕክምና መከልከል እንደሌለበት ሕጉ የሚያስገድድ ቢሆንም የራሱን የጦር ወንጀል ድርጊቶች ሪከርድ እያሻሻለ አዳዲስ የጦር ወንጀሎችን በመፈጸም የሚታወቀው የአገዛዙ ጦር አስክሬን አፈር አይቅመስ በሚል ኢሰብአዊ የጦር ወንጀል መፈጸሙ ብዙዎችን ያሳዘነ ድርጊት መሆኑን የወግዲ ከተማ ምንጮች ለጣና ዘጋቢ አረጋግጠዋል። በአባ ሳሙኤል ማረሚያ ቤት በስር ላይ የሚገኙ ከ600 በላይ እስረኞች የረሃብ አድማ መጀመራቸው ተሰምተዋል። የረሃብ አድማው የተጀመረው ከትናንት ማክሰኞ ግንቦት 4 ጀምሮ ሲሆን እስረኞች ያነሷቸው ጥያቄዎች እስከሚመለሱላቸው ድረስ የረሃብ አድማው እንደሚቀጥል ታውቋል። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ባለፉት 3 ዓመታት በርካታ የአማራ ተወላጆችን በማንነታቸው ብቻ የፖለቲካ እስረኛ አድርጎ በማሰቃየት ላይ ይገኛል። በዚህ የጅምላ እስር በድብደባ ብዛት ህይወታቸው ያለፈ፣ አድራሻቸው የጠፋ፣ የፍትህ ደጅ ሳይረግጡ ተሰውረው የጠፉ በርካቶች ናቸው። በታወቀ አዳራሽ ፍትህ አልባ በጅምላ ታስረው ከሚገኙ የፖለቲካ እስረኞች ውስጥ ደግሞ በሸገር ከተማ ስር በሚገኘው በተለምዶ መጠሪያ አባ ሳሙኤል ማረሚያ ቤት ውስጥ የሚገኙ በርካታ የአማራ ተወላጆች በአሁኑ ሰዓት የረሃብ አድማ መጀመራቸውን የጣና ዘጋቢዎች ከእስረኞቹ ቤተሰብ መረጃውን አግኝተዋል። ማረሚያ ቤቱ ከውሃ አቅርቦት ጀምሮ መሰረታዊ አገልግሎቶችን እየሰጠ አይደለም። እስረኞች ከቤተሰቦቻቸውና ከጠበቆቻቸው ጋር እየተገናኙ አይደለም። በማረሚያ ቤቱ ከፍርደኞች ጋር ታስረው የሚገኙ የጊዜ ቀጠሮ እስረኞች ላይ በምርመራ ስም አሰቃቂ ድብደባ እየተፈጸመ ነው። የሕክምና አገልግሎት እያገኘን አይደለም በሚልና በሌሎች ምክንያቶች ነው እስረኞቹ የረሃብ አድማውን የጀመሩት ብለውናል የመረጃው ምንጮች። ከእስረኞቹ መካከል 105ቱ በአማራ ላይ የተከፈተው ጦርነት ጋር በተገናኘ ከ3 ዓመት በፊት ጀምሮ የታሰሩና ከማረሚያ ቤት እየተንከራተቱ ግፍና መከራ ሲፈጸምባቸው የከረሙ መሆናቸውን ሰምተናል። በተለይም በቅርቡ ከቂሊንጦና ከቃሊቲ ወደ አባ ሳሙኤል ማረሚያ ቤት የተወሰዱ የአማራ ተወላጅ የህሊና እስረኞች ከፍተኛ ድብደባ የተፈጸመባቸው ሲሆን በዚህ ምክንያት ለከፍተኛ ጉዳት ተዳርገው በቀጠሮ ቀናቸው ችሎት መቅረብ ያልቻሉ መኖራቸውን ከፖለቲካ እስረኞቹ ጠበቆችና ቤተሰቦች ለማረጋገጥ ተችሏል። በምርመራ ወቅት አማራ ክልል ጃዊሳ ወታደሮቻችንን ጨርሶብናል፣ እኛ ደግሞ እናንተን እዚሁ እንጨርሳቸዋለን ከሚል ዛቻ ጀምሮ የእኛን መንግስት ማንም አይጥለውም፣ ጊዜው የእኛ ነው፣ እኛ ካልፈቀድንላችሁ እዚች ሀገር ላይ መኖር አትችሉም እስከሚሉና ሌሎች ማንነት ተኮር ጸያፍ ስድቦችን እስከ መሳደብ የደረሰ ስነ ልቦናን የሚሰብር ድርጊት በእስረኞቹ ላይ እንደሚፈጸም የተገለጸ ሲሆን
ከዚህ አልፎ ቶርቸር እስከ መደረግና ሕክምና እስከ መከልከል የደረሰ ግፍና መከራ እየተፈጸመባቸው ይገኛል በአማራ ተወላጅ የህሊና እስረኞች ላይ። የአማራ ተወላጅ የህሊና እስረኞቹ በእነዚህ ምክንያቶች እንዲሁም በማረሚያ ቤቱ የሚፈጸምባቸው የመብት ጥሰቶች እንዲቆሙና ለጥያቄዎቻቸው አስቸኳይ እልባት እንዲሰጣቸው በመጠየቅ በማረሚያ ቤቱ ከሚገኙ ከሌሎች የደረቅ ወንጀል ፍርደኞች ጋር በጋራ በመሆን ከትናንት ግንቦት 4 ንጋት ጀምሮ እስከ ዛሬ ድረስ የረሃብ አድማ ላይ ናቸው። በተለይም ባለፈው መጋቢት 25 ቀን ከቂሊንጦ ወደ አባ ሳሙኤል ማረሚያ ቤት የተዛወሩ የአማራ የፖለቲካና የህሊና እስረኞች በማረሚያ ቤቱ እየተፈጸመባቸው ያለውን ኢሰብአዊ አያያዝ በመቃወም ሚያዝያ 7 ቀን ለፍርድ ቤት አቤቱታ ቢያቀርቡም እልባት ያላገኙ መሆኑን ተከትሎ ነው ይህንን የረሃብ አድማ እንደጀመሩት የተሰማው። በአሁኑ ወቅት የታሰሩበት ዞን 4 ቀደም ሲል ለከፍተኛ የዲሲፕሊን ቅጣት ተብሎ የተለየ ክፍል መሆኑን የጠቀሱት የፖለቲካ እስረኞቹ ቤተሰቦች ከባድ ወንጀል ፈጽመው የረጅም ጊዜ እስራት ከተፈረደባቸው ግለሰቦች ጋር እንዲቀላቀሉ መደረጋቸው ለደህንነታቸው ከፍተኛ ስጋት እንደፈጠረባቸው በመጥቀስ አሁን የጀመሩት የረሃብ አድማም የፍትህ ጥሪ መሆኑን ለጣና ዘጋቢ አስረድተዋል። በሸገር ከተማ አስተዳደር በሚገኘው አባ ሳሙኤል ግዙፍ እስር ቤት ብቻ በመቶዎች የሚቆጠሩ የአማራ የህሊናና የፖለቲካ እስረኞች ይገኛሉ። ከእነዚህ ውስጥ በርካቶች ከቂሊንጦ ማረሚያ ቤት በአስገዳጅ ሁኔታ ተዛውረው መታሰራቸው የሚታወስ ነው። የፕሬዝዳንት ጽህፈት ቤቱን የፌስቡክ ገጽ ፓስወርድን ያውቃሉ የተባሉ ባለስልጣን በመኖሪያ ቤታቸው ታፍነው ከታሰሩ በኋላ 24 ሰዓት ባልሞላ ጊዜ ውስጥ መፈታታቸው ተሰምተዋል። በሌላ በኩል ከነ ደብረጽዮን መፈንቅለ ስልጣን በኋላ በዲፕሎማቶች በኩል የተካሄደው የህወሓትና የብልጽግና የድርድር ሙከራ ከሽፏል። የነ ደብረጽዮን መፈንቅለ ስልጣንን ተከትሎ ህወሓትና ብልጽግናን ለማደራደር የተደረገው ሙከራ ሳይሳካ ቀርተዋል። ህወሓት በአሜሪካ ኤምባሲና በእንግሊዝ ኤምባሲ አምባሳደሮች በኩል ለብልጽግና የላከው የድርድር ጥያቄ ውድቅ እንደተደረገ ገበት ተሰምተዋል። ህወሓት ከብልጽግና ጋር ለመደራደር በአሜሪካ ኤምባሲና በእንግሊዝ ኤምባሲ በኩል ጠይቆ ጥያቄው ውድቅ የተደረገው በቅድመ ሁኔታ መሆኑን ለጉዳዩ የቀረቡ የመረጃው ምንጮች ለጣና ገልጸዋል። የብልጽግና የድርድር ቅድመ ሁኔታ ህወሓት የፕሪቶሪያው ስምምነትን በመጣስ ጊዜያዊ አስተዳደሩን አፍርሶ ህገወጥ ስልጣን በመያዙ በአስቸኳይ ጊዜያዊ አስተዳደሩን ወደ ቦታው ከመለሰ ብቻ ነው ለድርድርም ሆነ ለንግግር ምቹ ሁኔታ የሚፈጠረው። ከዚህ ውጪ ምንም አይነት ድርድር የለም ማለቱን የመረጃው ምንጮች ጠቁመዋል። ህወሓት በበኩሉ ድርድሩ በአሜሪካና እንግሊዝ ዲፕሎማቶች ተሞክሮ ከከሸፈ በኋላ በአፍሪካ ህብረትና በውጭ ሀገራት በሚገኙ ጡረተኛ አምባሳደሮችና በነ ዶክተር ቴድሮስ አድሃኖም በኩል በብልጽግና ላይ ዲፕሎማሲያዊ ተጽዕኖ ለመፍጠር እንቅስቃሴ ላይ መሆኑን እኒሁ የመረጃ ምንጮች አክለው ገልጸዋል። ዓለም አቀፍ ተሰሚነት አላቸው በሚል ዶክተር ቴድሮስ አድሃኖም ለፖለቲካ ዓላማው ሊጠቀምባቸው ያሰበው ህወሓት በየትኞቹ ዓለም አቀፍ ተቋማቱ በኩል ሰውየውን ለዲፕሎማሲ ጫና ሊጠቀምባቸው እንዳሰበ መረጃው ላይ በግልጽ አልተመላከተም። ይህ በእንዲህ እንዳለም በነ ደብረጽዮን ይፋዊ መፈንቅለ ስልጣን የተደረገባቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ገብሩ ካህሳይ ከመኖሪያ ቤታቸው በጸጥታ ኃይሎች በቁጥጥር ስር ውለው ከታሰሩ 24 ሰዓት ሳይሞላቸው ከስር መፈታታቸው ተሰምተዋል። የጀኔራል ታደሰ ወረደ የቅርብ ሰው የሆኑት ገብሩ የታሰሩት ሰሞኑን በህወሓትና በጊዜያዊ አስተዳደሩ መካከል ከተፈጠረው የስልጣን ሽኩቻ ጋር በቀጥታ የተያያዘ ነው ተብሏል። እንደ መረጃው ምንጮች ጠቆማ ህወሓት በይፋዊ መፈንቅለ ስልጣን ከጦርነቱ በፊት የነበረው የክልሉ ምክር ቤት ወደ ስራ መመለሱንና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ካወጀ በኋላ በጀኔራል ታደሰ ወረደ ጽህፈት ቤት የማህበራዊ ትስስር ገጾች በኩል የተሰራጩ የተቃውሞ መግለጫዎችን ያዘጋጃሉ በሚል ነበር ኃላፊው የታሰሩት። ህወሓት መፈንቅለ ስልጣኑን ተከትሎ የትግራይ ቴሌቪዥንና ድምፀ ወያኔ ሙሉ በሙሉ ቢቆጣጠርም በጀኔራል ታደሰ ወረደ እጅ ላይ የቀረው ብቸኛ የመረጃ መልቀቂያ መንገድ የፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ብቻ ስለነበረ ገብሩ የፕሬዝዳንት ጽህፈት ቤቱን ይፋዊ ገጽ የይለፍ ቃል ወይንም ፓስወርድ እንዲሰጡ ተገደዋል ተብሏል። ይህ ክስተት የመፈንቅለ ስልጣን ሂደቱ በነ ደብረጽዮን ቡድን የበላይነት እንደተጠናቀቀ ተጨማሪ ማረጋገጫ ሆኖ ታይተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ መግባትን ተከትሎ ከ50 ሺህ በላይ ዜጎች ተፈናቀሉ። ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ ሲቪሎች ላይ በተፈጸመ ጥቃት ከ61 በላይ ሰዎች ሞትና ቁስለኛ ሆኑ። በሌላ በኩል ፈረንሳይ የብልጽግና ጦር አጋርን በሽብርተኝነት ለማስፈረጅ ዘመቻ ከፍታለች። የሱዳን የውክልና ጦርነት ወደ ኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል ተስቦ መግባቱን ተከትሎ ንጹሐን በሁሉም አቅጣጫ የጥቃት ሰለባ ሆነዋል። ከሱዳን ጦር ጋር ግንኙነት አላቸው የተባሉ ታጣቂዎች መነሻቸውን ከአሶሳ አድርገው ማንኩሽ ከተማ
ተማድረው ወደ ግልገል በለስ ሲጓዙ በነበሩ የህዝብ ማመላለሻ አውቶቡሶች ላይ በፈጸሙት ጥቃት ከ61 በላይ ንጹሃን ሰዎች ሞትና ቁስለኛ ሆነዋል። 14 ሰዎች ደግሞ ያሉበትና የደረሱበት ቦታ ይህ ዜና እስከተጠናቀረ ሰዓት ድረስ አልታወቀም ተብሏል። በዚሁ ቀጠና ታጣቂዎቹ በወሰዱት እርምጃ 5 የሲቪል መኪኖች ተቃጥለዋል። ሹፌሮችን ጨምሮ ከ31 በላይ ተሳፋሪዎች ተገድለዋል። ግድያው በተፈጸመበት ቀጠና የደረሰው መከላከያና ፌዴራል ፖሊስ ጭፍጨፋ የሚፈጽሙ ታጣቂዎችን ለመከላከል አለመተኮሱ ብዙዎችን አሳዝነዋል። ጥቃቱን የፈጸሙት የቤንሻንጉል ጉሙዝ ነጻነት ንቅናቄ ታጣቂዎች ከዚህ ቀደም እስር ቤት ሰብረው እስረኞችን ለማስመለጥ ሙከራ ባደረጉ ጊዜ ከመከላከያና ከፌዴራል ፖሊስ ጋር የተኩስ ልውውጥ ማድረጋቸውን የሚያስታውሱት የአካባቢው ምንጮች በወቅቱ እስረኞችን የማስመለጥ ሙከራው መክሸፉን ተከትሎ 7 የቄራ ሰራተኞች የሆኑ ንጹሃን በአካባቢው እርድ በመፈጸም ላይ ባሉበት ቦታ በተኩስ ልውውጥ መገደላቸውን ያስታውሳሉ። እነዚህ ታጣቂ ኃይሎች አሁንም በንጹሃን ላይ አሳዛኝ ጭፍጨፋ ፈጽመዋል ያሉት የመረጃው ምንጮች ታጣቂዎቹ ማዘዣ ማዕከላቸው ከሱዳን መሆኑን ይገልጻሉ። ይህ በእንዲህ እንዳለ በዚሁ ቀጠና የጦር ሰፈሩን ያደረገው የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸውን የጦር ወንጀሎች በማጋለጥ ፈረንሳይ በአሸባሪነት ለማስፈረጅ እንቅስቃሴ መጀመሯ ተሰምተዋል። በሳምንቱ የፈረንሳይ የፓርላማ ልዑክ መሪ ከሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ጋር ንግግር ማድረጋቸውን ተከትሎ የሱዳን ፈጥኖ ደራሽ ኃይሎችን በፈረንሳይ አሸባሪ ብሎ የሚፈርጅ ረቂቅ ለሀገሪቱ ፓርላማ እንደሚያቀርብ ለአልቡርሃን ገልጸውላቸዋል። የፈረንሳይ ሱዳን ወዳጅነት ቡድን ፕሬዚዳንት የሆኑት ክሪስቶፍ ማሪዮን የሱዳን ፈጥኖ ደራሽ ኃይሎችን በሽብር ለማስፈረጅ ያለውን እቅድ ለጀነራል አልቡርሃን የገለጹት ፈጥኖ ደራሽ ኃይሎች ከህግ አግባብ ውጭ ግድያዎችን መፈጸማቸውንና ጾታዊ ጥቃቶችን ጨምሮ የጦር ወንጀሎችን ፈጽመዋል በሚል መነሻ ነው። ለሱዳን ፈጥኖ ደራሽ ኃይሎች ድጋፍ የምታደርገው የተባበሩት አረብ ኤምሬትስ ላይም ጠንከር ያለ የዲፕሎማሲ አቋም በፈረንሳይ እንደሚወሰድ ልዑኩ ገልጸዋል። ፈረንሳይ በሱዳን ፈጥኖ ደራሽ ኃይሎችና በአስታጣቂዋ ኤምሬትስ ላይ የዲፕሎማሲ ዘመቻ ስትከፍት የብልጽግናው አገዛዝም ኢላማ መሆኑ አይቀርም። ብልጽግና የሱዳን የውክልና ጦርነት ወደ ኢትዮጵያ ግዛት ተስቦ እንዲገባ ማድረጉን ተከትሎ በቀጠለው ጦርነት በኢትዮጵያ ድንበር በትንሹ 50 ሺህ ሰዎች መፈናቀላቸውን ዓለም አቀፉ የስደተኞች ተቋም IOM ገልጿል። የሱዳን ብሔራዊ ጦር እስከ 30 ሺህ የሚደርሱ ተዋጊዎችን ባሰለፈበት በዚህ ግንባር ከደቡብ ምስራቅ የሱዳን ግዛት 49512 ሱዳናውያን መሰደዳቸውን የስደተኞች ተቋሙ ገልጸዋል። ሱዳናውያኑ የተሰደዱት ግማሽ ያሉ ኩርሙክ፣ ባውና ጊሳን ከሚባሉ ከተሞች ነው። ከብሉ ናይል ግዛት ዋና መቀመጫ ዳማዚን ጨምሮ ከ7 የግዛቱ ከተሞች ከፍተኛ ፍልሰት ተከስተዋል። በሰሞኑ ጦርነት ከቀያቸው እንደ አዲስ የተፈናቀሉ 78 በመቶ የሚሆኑ ስደተኞች በድንበር ላይ በሚገኙ መጠለያ ጣቢያዎች ውስጥ ገብተዋል። ወደ ኢትዮጵያ በስደት የገቡም በርካቶች ናቸው። ካለፈው ወር ጀምሮ በግዛቱ ውጊያዎች የነበሩ ሲሆን በዚህ ወር ጦርነቱን ኢትዮጵያን ማዕከል ወዳደረገ ቀጠናዊ ጦርነት አድጓል። የብልጽግና አየር ወለድ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የጦር መሳሪያ ከሚሸጡ ሀገራት መካከል አንዷ የሆነችው ሩሲያን የክፉ ቀን ወዳጅ ናት ሲሉ ተሰምተዋል። ዋና አዛዡ ከሩሲያ መንግስታዊ ዓለም አቀፍ ቴሌቪዥን ከሆነው አሪቲ ጋር ያደረጉት ቃለ መጠይቅ የድለላ መልክ ይዞ ታይተዋል። የብልጽግና አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከሩሲያ መንግስታዊ ዓለም አቀፍ ቴሌቪዥን አሪቲ ቴሌቪዥን ጋር ቆይታ አድርገዋል። በቆይታቸው ለብልጽግና ከፍተኛ የጦር መሳሪያ ከሚሸጡ ሀገራት መካከል አንዷ የሆነችው ሩሲያን የክፉ ቀን ወዳጅና ስትራቴጂክ አጋር ሲሏት ተሰምተዋል። ዋና አዛዡ ሩሲያ የብልጽግና የጦርነት ፖሊሲ ማስፈጸሚያ የሚሆን አሉኝ ከምትላቸው ተዋጊ ጀቶች መካከል አንዱ የሆነው ሱ-27 እንደሸጠችላቸው አንስተው የፈተና ወቅት አጋራችን ሲሉ አወድሰዋል። ዋና አዛዡ ቀጠል አድርገውም በሱ-27 ጀት እንደ ተዋጊና እንደ አሰልጣኝ ሁኜ አገልግያለሁ። እስከዛሬ ባየሁት ልምምድ የሩሲያ የጦር አውሮፕላኖች ለጦር ልምምድም ሆነ ለውጊያ የተመቹ መሆናቸውን አይቻለሁ። እኔ ብቻ ሳልሆን ሌሎች ኢንጂነሮቻችንና ፓይለቶቻችንም ከሩሲያ ቴክኖሎጂዎች ጋር የተግባቡ ናቸው በማለት ሩሲያ የብልጽግና አገዛዝ ስልታዊና ስትራቴጂካዊ አጋር መሆኗን በሰፊው ሲያብራሩ ተደምጠዋል። በትናንቱ የዜና ወጃችን ብልጽግና በአፍሪካ የተሰሚነት ታሪክ ያላት ኢትዮጵያን በማዋረድ በአዲስ የጦረኛ መዝገብ በማስጠራት ኢትዮጵያን ከሰሃራ በታች ሀገራት መካከል በጦር መሳሪያ ግዢ ከቀዳሚዎቹ ተርታ እንድትጠራ የሚተነትነውን የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም ሪፖርት ዋቢ አድርገን መዘገባችን ይታወሳል። በሪፖርቱ መሰረት ብልጽግና አብዛኛውን የጦር መሳሪያ ግዢ የፈጸመው ከአየር ኃይል አቅም ጋር በተገናኘ ሲሆን ከሩሲያ ከቱርክ ከኢራንና ከተባበሩት አረብ ኤምሬትስ የሰው አልባ የጦር ድሮኖችን በመግዛት በአመቱ ውስጥ 172.85 ሚሊዮን ዶላር ለመሳሪያ ግዢ አውሏል።
ሞቃዲሾ በጦር ኃይል ቁጥጥር ስር ዋለች። ጉዳዩ ያሳሰባት አሜሪካ የሞቃዲሾን መንግስት አስጠንቅቃለች። ሞቃዲሾ ከተማ በወታደራዊ ኃይል ቁጥጥር ስር ውላለች። ከባለፈው እሁድ ጀምሮ የሶማሊያ ተቃዋሚ ኃይሎች ብሔራዊ የተቃውሞ እንቅስቃሴ መጥራታቸውን ተከትሎ በሞቃዲሾ ውጥረቱ አይሏል። ውጥረቱን ተከትሎ ከአሜሪካ ጠበቅ ያለ ማስጠንቀቂያ ለፕሬዝዳንት ሐሰን ሼክ መሐመድ መንግስት ሰጥታለች። እሁድ ዕለት ከፍተኛ ሰልፍ በሞቃዲሾ ተጠርቶ የነበረ ቢሆንም የሶማሊያ ፌዴራል መንግስት በከተማዋ ከፍተኛ ጦር በማሰማራትና መንገዶችን በመዝጋት ሰልፉን አክሽፏል። ይህንን ተከትሎ አሜሪካ የሞቃዲሾን መንግስት በተቃዋሚዎች ላይ የኃይል እርምጃ እንዳይወሰድ ከባድ ማስጠንቀቂያ ሰጥታለች። አሜሪካ በሳምንቱ ሶማሊያ ላይ ያወጣችው ማስጠንቀቂያ እስካሁን ካወጣችው ሁሉ ጠንካራ ነው ተብሏል። አሜሪካ ማስጠንቀቂያውን ያሰማችው በሞቃዲሾ ያለውን ተቃውሞ ተከትሎ ግድያ መጀመሩ ከተሰማ በኋላ ነው። በርካቶች በተቃውሞ ወደ አደባባይ ለመውጣት ሲሞክሩ እርምጃ ተወስዶባቸው ቁስለኛ መሆናቸውም ተሰምተዋል። ይህንን መንግስታዊ እርምጃ ተከትሎ በሶማሊያ የአሜሪካ ጉዳይ ፈጻሚ ጀስቲን በኩል የተሰጠው የትራምፕ አስተዳደር ማስጠንቀቂያ በሰላማዊ ሰልፈኞች ላይ የሚደርሰው ጥቃት ፈጽሞ ተቀባይነት የለውም ይላል። የሶማሊያ የወደፊት እጣ ፈንታ በሶማሊያ ህዝብና በመሪዎቿ እጅ ብቻ መሆኑን የትራምፕ አስተዳደር አስታውቋል። ሞቃዲሾ ላይ በሁለት ምክንያቶች ሰልፍ ተጠርቶ ነበር። አንደኛው የፌዴራል መንግስቱ የሚያካሂዳቸውን የመሬት ነጠቃዎች ለመቃወም ሲሆን፣ ሁለተኛው ደግሞ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን በህጉ መሰረት በመቋጨቱ በኃይል ስልጣናቸውን እንዳያስቀጥሉ ለማሳሰብና ከስልጣን እንዲወርዱ በሚል ከባድ የፖለቲካ ጉዳዮች ነው ተብለዋል። ይህንን ተከትሎ በሞቃዲሾ በተሰማሩ በሺዎች የሚቆጠሩ የጸጥታ አባላት ታንኮችና የታጠቁ ወታደራዊ ተሽከርካሪዎች ሳቢያ የተቃውሞ ሰልፉ ሳይካሄድ ቀርቷል። ሞቃዲሾ ከእሁድ ጀምሮ በወታደራዊ ኃይል ቁጥጥር ስር ውላለች። ተቃውሞውን የጠሩ የተቃዋሚ ፖለቲካ አመራሮች ቤትና መንደር ተከቦ እንዳይንቀሳቀሱ የእንቅስቃሴ እገዳ ተደርጎባቸዋል። ተቃዋሚዎቹ በአሜሪካ አቀራራቢነት ከሶማሊያ የፌዴራል መንግስት ጋር ለመደራደር ያደረጉት ጥረት አለመሳካቱም ውጥረቱን ከፍ አድርጎታል። ሌላኛው በአሜሪካ አደራዳሪነት እንደሚደረግ የተነገረለት ንግግር ዛሬ ሚያዝያ 13 ይካሄዳል ተብሎ ይጠበቃል። እንዲያም ሆኖ አሜሪካ አደራድራለሁ ማለቷ ከሶማሊያ መንግስት ተቃውሞ ገጥሟታል። የሞቃዲሾ አስተዳደር አሜሪካ በሶማሊያ የውስጥ ጉዳይ ጣልቃ አትገባም፣ ያመጣችው ድርድር የለም ሲል ምላሽ ሰጥቷል። የሞቃዲሾ አስተዳደር ከእሁድ ጀምሮ ተቃዋሚዎቹን በቱርክ ኤፍ-16 ተዋጊ ጀቶች እያስፈራራ መሆኑን የሶማሊያ ዜና ምንጮችን ጠቅሰን ቀደም ሲል መዘገባችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር